ማለዳችሁን ይባርክ። ቀትራችሁ የተባረከ ይሁን። ማምሻችሁ እረፍት ይሁን። የትግል ዘመን በህይወታችሁ አይኖር። ልባርካችሁ። እጆቻችሁ ከፍ አድርጉ። በህይወት ዘመናችሁ ቀሪ ዘመናችሁ የበረከት ይሁን። እሾህ አይውጋችሁ። ጎዳናችሁ ይቅና። እንጀራችሁ ወፍራም ይሁን። ለሰው የምትተርፉበት ዘመን ይሁንላችሁ። ስለዚህ ጌታ ክብር እናመጣለን። እግዚአብሔር አምላክ ይባረክ። ክብር ሁሉ ለእግዚአብሔር ይሁን። መጽሐፍ ቅዱስ የያዝን ሰዎች እስቲ ማቴዎስ 15:21 በጌታ ስም አነባለሁ። ኢየሱስም ከዚያ ወጥቶ ወደ ጢሮስ ወደ ሲዶን ሀገር ሄደ። እነሆም ከነዓናዊት ሴት ከዛ ሀገር ወጥታ ጌታ ሆይ የዳዊት ልጅ ማረኝ፣ ልጄን ጋኔን ክፉኛ ይዞታል ብላ ጮኸች። እርሱ ግን አንዳችም አልመለሰላትም ይላል። ደቀ መዛሙርቱ ቀርቦ በኋላችን ትጮኻለችና አሰናብታት እያሉ ለመኑት። እርሱ መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። እርሷም ግን ወጥታ ጌታ ሆይ እርዳኝ እያለች ሰገደችለት። እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አለ። እርሷም አዎን ጌታ ሆይ ቡችሎች እኮ ከጌቶች ማዕድ የወደቀውን ፍርፋሪ ይበላሉ አለች። በዚያን ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው፣ እንደ ወደድሽ ይሁንልሽ አላት። ልጇም ከዚያን ሰዓት ጀምሮ ዳነች። እንጸልያለን። የአባቶቼ አምላክ የእስራኤል ቅዱስ እግዚአብሔር ሆይ ስለ ሁሉ ስም ብሩክ ይሁን። አንተ እውነተኛ አምላክ ነህ። አንተ አልፋ ነህ። አንተ ኦሜጋ ነህ። ጌታ ሆይ ተስፋችን አንተ ነህ። አንተን ስናይ እንበረታለን። ዛሬም በቃልህ አጽናን፣ አቁመን። እግዚአብሔር እጅ በላችን ላይ ይምጣ። ለእያንዳንዳችን በኢየሱስ ክርስቶስ ስም በቃል መንፈስ ተናገረን። ስለ ሁሉ ከፍ በል በተወደደ ልጅ በክርስቶስ ኢየሱስ ስም አሜን። እግዚአብሔር አምላክ የተባረከ ይሁን። ይሄንን እዚህ ክፍል ላይ ብዙ አልቆይም፣ ግን ይሄ ምክንያት ለዚህ መንስኤ ምክንያት የሆነውን ወደ እግዚአብሔር ቃል ወደ ኋላ እንመለሳለን። እዚህ ክፍል ላይ ኢየሱስ ክርስቶስ ይላል እንግዲህ በማቴዎስ ወንጌል ምዕራፍ 15 ቁጥር 21 ላይ ያነበብነው። በተመሳሳይ ይሄ ቃል ያለው ማርቆስ 7 ላይ ነው ከ24 አካባቢ ጀምሮና ይሄ ክፍል በሁለቱ ወንጌላት የተቀመጠልን የሰፈነልን ነው። ኢየሱስ ክርስቶስ በአገልግሎት በሚሽን ለወንጌል ስራ ብዙ ከተሞች ላይ ተዘዋውረዋል። የዚህኛው ግን ለየት የሚያደርግ ነገር አለ። እርሱ ምንድነው? ኢየሱስ ክርስቶስ ይላል ወዴት ሄደ ይላል? ወደ ጢሮስና ወደ ሲዶን ሀገር ሄደ ይላል። እንግዲህ ስለ ጢሮስና ሲዶን ትንሽ መናገር ፈልጋለሁ። ጢሮስና ሲዶን ሀገር ሄደ ይላል። ይሄም ወደ ኋላ መመለሴ በኋላ መንካቴ ስለማይቀር ብዙም እዚህ ጋር አልቆይም። ሄደ ይላል። የሄደው ግን ደቀ መዛሙርቶችን ይዞ እንደ ሌላ ጊዜ ለአገልግሎት አይደለም፣ ሊያርፍ እንደሄደ ነው የሚናገር። ሄዶም በአንድ ቤት አረፈ። ልባቸው ለከፈቱለት፣ በራቸውን ለከፈቱለት ኢየሱስ ሁሉ ጊዜ በሩ ክፍት ነው። ከዚህም በፊትም ተናግሬ ያለው ዘኬዎስ ቤት ገብተዋል። ዘኬዎስ በር ሳይሆን የከፈተለት ልብን የከፈተለት። አንዳንድ ሰዎች ደግሞ ለኢየሱስ በር ይከፍቱና ልባቸውን ዘጉበት። ኢያሪዮስ ቤቱ ግብዣ አድርጎ ኢየሱስ ክርስቶስም ከመብልና ከመጠጥ በላይ ብዙም አልጠበቀው። በቃ ለማንኛውም እንደሚደረግ እራት ግብዣ ነው ያደረገው። በዛ ግብዣ ላይ ብዙ ሰዎች ተጠርተዋል እና ከተጠሩት መካከል አንድ ኃጢአተኛ ሴት ሄዳ ትዝላችሁ ከሆነ ሽቶ ሰበረች። ውድ ሽቶ ወስዳ ኢየሱስ እግር ላይ ሲሰብር ቤቱ እንግዲህ እንደሚታወቀው ሽቶ የተሰበረበት ቤት ሽቶ ይታወዳል። ይህን ጊዜ በዛ ቦታ የተሰበሰቡ ሰዎች አሉ እና ወዲያው አንዳንዱ በጣም የገረመኝ ሽቶውን በብላክ ማርኬት መጣ። አሁን በዛሬው ገበያ ብሎ ጎግል ሲያደርግ ሽቶውን በስንት ድራን እንደሚያወጣ ወዲያው አወጡ። ደግሞ ደስ ያለኝ በመካከላቸው ደግሞ ይሁዳ የሚያክል ስለ ገንዘብ አመጣጥ ነው እንጂ የማያውቀው የመጣውን ገንዘብ እንዴት አጠቃቀም ሂሳብ ማውጣት ይችላል። ለድሆች ብሎ ወዲያው መዳደባት። ትዝላችሁ ከሆነ ኢየሱስ እንዲህ አላቸው፣ ድሆች ሁሉ ጊዜ ከናንተ ጋር ይኖራሉ አለው። ያው ስምዖን አለው ለምን ትናደዳለህ? ብዙ የተደረገለት ብዙ ይጠበቅበታል። እቺ ሴት እኮ የተደረገላት ስታስብ በመሰረቱ ሽቶ ስንል የፈረንሳይ ሽቶ በጣም ብራንድ የተባለ ሽቶ እንዳታስብ፣ ከሽቶ ያለፈ እቃው ራሱ እንዳያገለግል አድርጋ የሰበረችው ለምን እንደሆነ ታላችሁ? በዛን ዘመን ባለ ሀብት የተባለ ሰው ወጋገን ባንክ የለም፣ አቢሲኒያም የለም፣ ወርቅም መርካቶም ዶላር ቁልፍ ፖስታ ቤት ቁልፍ ከስቶ ማስቀመጥ ምናምን አይቻልም። ብሔራዊ ባንክም ማስቀመጥ አይችሉም። ያለው ሰው በጣም አለው የተባለ ሰው ለቅርስ ለትውልድ ለነገ ለችግር ጊዜ ብለው የሚያስቀምጠው ጥሩ ንጥር ሽቶ የሆነ ናርዶስ ሽቶ ነው። ናርዶስ ሽቶ ቤቱ ያለ ሰው እንግዲህ G+3 በላይ ቤት ያለው ሰው አዲስ አበባ ላይ 3-4 ቦታ ብዙ ሰው ቤት እንዳለ አሁን ቀላል ሆኗል ቤትና እንደዚህ እንደሆነ አስቡ። በቃ ያቺ ሴት እንደዛ ነው። ስምዖን አለው አንተ በቤት ሲገባ
ውሃ እንኳን ለእግሬ አላረቀም፣ ለጸጉሬ እንኳን ቅባት አልቀባም። እሷ እኮ ከገባው ጀምሮ በእንባ ጸጉሬን እያበ ለምን ተዋት አታድክሟት ያለው ትዝ ይላል። ስለዚህ አሁንም ወደ ጢሮስ ሀገር ወደ ሲዶን ሀገር ሄዶ ኢየሱስ ገባ ይላል። እኔ በራቸውን ልባቸውን ለከፈቱለት ቤት ኢየሱስ ዛሬም ይገኛል። ልባርካችሁ በቤታችሁ ይገኝ። እስቲ በደንብ አሜን በሉ ሲል እና በጣም ዛሬ መናገር የፈለኩት እና እቺ ጢሮስ ሀገር ሄደ ይላል። እቺ ጢሮስ ሀገር የምንለው ወደ ኋላ መጣበታለሁ። ጢሮስን ሲዶን ሀገር ይላል። ወደ ከነአን ምድር ነው አለ። እቺ ሴት መጣ ከነአዊ ነች፣ በዜግነቷ ከነአዊ ነች። ከነአን ነችና ከነአዊ ነች። ከነአን የሚለው ራሱ ከየት መጣ ስትሉ ትዝ ይላችኋል። ስለ ከነአን ራሱ ብዙ ጊዜ ማርና ወተት ወደምታፈሰው ወደ ከነአን አገባቸዋለሁ እግዚአብሔር አለ ነው አይደል የምንለው ወደ ከነአን። እና ከነአን የሚባለው ነገር ራሱ ከየት መጣ? ምንድን ነው? ሀገር ነው? ሰው ነው? ወይስ የሆነች ሰዎች ተቋቁሞ የሆነች የከፈቷት አሁን በሰው ስም የተሰየመ አካባቢ ነው? ምንድን ነው ብትሉ ከነአን የሚለው ራሱ በኦሪት ዘፍጥረት ምዕራፍ 9 ላይ ቁጥር 18 ላይ ኖህ ይላል እና ኖህ ይላል በገርማችሁ ከጥፋት ውሃ በኋላ እግዚአብሔር ጎበኘው፣ ወይን ተከለ ይላል። ወይን ተክሎ ተሳካለት፣ ወይኑ ደረሰ። ያው መጽሐፍ ቅዱስ ገበሬው ከመጀመሪያ ይበላል ስለሚል ለገበያ ከማውጣቱ በፊት ይመስለኛል ኖህ ወይን ደረሰለት። ወይን ሲደርስ ከደረሰው ወይን ምን አለ ይላል? ጠጣ ይላል። ነፍሱን እስኪስት እርቃኑን ሲቀር ጠጣና ሰከረ። ከሰከረ በኋላ እርቃን ምን እንደሆነ አይታወቅም። ኖህ አደባባይ ላይ ከእናቱ ወድ እንደወጣ ሊሆን ይችላል፣ አይታወቅም። ምንም አይነት ነገር ባሌት አለበሱት ካለ እርቃኑን ሆኖ ራቁቱን ሆነ ይላል። ይህን ጊዜ ኖህ ከወለዳቸው ልጆች ትጅላቸዋል፣ ካም፣ ሴም፣ ያፌት ሶስቱ ልጆች ናቸው። ከሶስቱ ልጆች ምን እዳን ምን እንደፈረደበት አላቅም። ትንሹ ልጅ ይላል ታናሹ ልጅ ካም ወደ ቤት ሲገባ አባቱ ወይን ጠጅ ጠጥተው ሰከረ ይላል። ኖህ እንደ አንድ ሰው እንዳታስቡ። ኖህ ማለት ትውልድን ያስመለጠ ሰው ነው። ኖህ ማለት የምድርን ቅሬታ ያስቀረ ሰው ነው። የጥፋት ውሃ ሁሉም ካጠፋ ኖህና ቤተሰቡ ብቻ ናቸው የቀሩ። እስቲ አስቡ ምን አይነት እድል እንዳገኘ ተመልከቱ። ይህን የመሰለ እድል አግኝቶ ይህን የመሰለ ኦፖርቹኒቲ እግዚአብሔር ሰጥቶት እሱና ቤተሰቡ ማምለጥ ብቻ አይደለም። ኖህ ምድር ላይ አሁን የምናያቸው ነገሮች ሁሉ ቅሬታን ያስቀረልን ጥንድ አድርጎ እንዲያስገባ እግዚአብሔር ተናግሮት ከእንስሳት ከአውሬ እባቡ ሳይቀር አንበሳ ሳይቀር ጅቡ ሳይቀር ተኩላ ሳይቀር ሁሉ ታዞለት ጥንድ አድርጎ መርከብ ውስጥ አስገብቶ መርከቡን ዘግቶ እግዚአብሔርን ጠብቆ መርከቧ በአራራት ተራራ ላይ እንድታርፍ አድርጎ ቅሬታ ለእግዚአብሔር ያስቀረሰው ነው። ኖህ ዝም ብሎ አይደለም። ኖህ የጥፋት ውሃ ከመምጣቱ በፊት የ600 ዓመት ሰው ነበር። ከጥፋት ውሃ በኋላ 350 ዓመት ኖረ። ስለዚህ አንድ ላይ 950 ዓመት ነው የኖረ። ይሄን ሁሉ የእድሜ ሰው ነው። እንግዲህ ይሄ ነገር ሲከሰት ኖህ የ950 ዓመት እድሜ ሰው ሊሆን ይችላል። ከጥፋት ውሃ በፊት የ600 ሰው፣ ከጥፋት ውሃ በኋላ 300 ዓመት ኖረ። እግዚአብሔር እድል ሰጥቶ ያ ሁሉ ጠፍቶ 300 ዓመት ማለት በእኛ የ4 ትውልድ እድሜ በጣም ካቀራረብ ነው። ይሄን ሁሉ እግዚአብሔር እድል ሰጥቶ ወይን ተከለ ይላል፣ ተሳካለት። ከወይኑ ጠጣ ይላል። ገደብ ያለው ወይኑ እኮ እስከ ልክ መጠጣት የሚገባ ሰው ከልክ በላይ ጠጣ። ኖህ ይላል ሰከረ፣ እርቃኑን ሆነ። ይህን ጊዜ ወደ ቤት ሲገባ የገዛ ልጁ ካም አየውና በአባቱ ላይ ተሳለቀ። ወጥቶ የአባቱን እርቃን ከመሸፈን ይልቅ አጋለጠ። ወጥቶ ለወንድሞቹ ነገረ። ለማ ለያፌትና ለሴም። ይህን ጊዜ ኖህ ይላል ሰው ሳያነቃው ነቃ ይላል። እኔ ገረመኝ፣ እናንተ ታነቡታላችሁ። አብርሽዬ እስቲ ቁጥር 18 አንብብልኝ። ከዛ የምፈልገው አንድ ሐሳብ አለ እና መልእክቴን አስተላልፋለሁ። ወደ ዋና መልእክቴ ይገባል። ኦሪት ዘፍጥረት ምዕራፍ 9 ቁጥር 18 ከመርከብ የወጡት የኖህ ልጆችም እነዚህ ናቸው፣ ሴም፣ ካም፣ ያፌት። ካምም የከነአን አባቱ። እሺ መጣበታለሁ፣ ቀጥላል። የኖህ ልጆች ሶስቱ ናቸው። ምድር ሁሉ ምን አለች? አሁን የምናየው ሰው ሁሉ ዘር የመጣው ከዛ ቤት ነው የመጣው፣ ከኖህ ቤት ነው የመጣው። ኦልሬዲ ጠፍቷል። ሰው ሁሉ ከእንስሳ ከሰው ሳይቀር ሁሉ ነገር ጠፍቷል። አሁን የምናያቸው ድኩላ በሉ እናንተ ምድሪቷ ላይ የምታዩ ጃርትን በሉ እባብን በሉ ያኔ በኖህ ምክንያት እግዚአብሔር ለምድር ላይ ዘር ስላስቀረልን ነው። ሰውን ከዛ ነውና ምድር ላይ እግዚአብሔር ብዙ ተባዙ ብለዋል። እንግዲህ ሶስቱ ልጆች ናቸው። ከሶስቱ ልጆች መካከል ካም አባቱን እርቃን አየ። አባቱ ይህን ጊዜ ነቃ ይላል። ገበሬ መሆን ጀመረ። እሺ ወይንንም ከወይን ጠጣና ምን አለ? ሰከረ። እሺ በድንኳኑም ውስጥ ራቁቱን ሆነ። ኖህም ከወይን ጠጁ ስካር ምን አለ? ነቃ ይላል። እሺ ሲነቃ ታናሽ ልጁ ያደረገበትን ምን አለ? አወቀ። ተመልከቱ፣ ማንም አልነገረውም። ሲነቃ ራቁቱን ነው። ሲነቃ ታናሹ ልጅ ያደረገበትን በአፍረቱ እንደሳቀ በነውርነቱ እንደሳቀበት የገዛ ልጁ ምን ያህል እንደተሳለቀበት አወቀ። እሺ እንዲህም አለ ከነአን ምን ይሁን? እርጉም ይሁን አለው። እሺ ለወንድሞቹም ባሪያዎች ባሪያ ይሁን። እንዲህም አለ የሴም አምላክ እግዚአብሔር ምን አለ? ይባረክ። የትኛውን ልጆች ነው? ከሶስቱ ልጆች አንዱ መባረክ ጀመረ። አንዱ ምን ብሎታል? ረግሞታል። ካምን ምን ብሎ ረገመው? ለወንድሞች ባሪያ ሁን አለው። ካም ማን ነው ሲባል የከነአን አባት። አሁን እየረገመ ያለው ያየውን ልጅ ብቻ አይደለም። የተሳለቀበት ልጅ ካም ብቻ ሳይሆን የካምን ልጅ ምን አለው ይላል? አንተ አለው፣ ከነአን አለው። የትኛው ልጁ?
የመጀመሪያው ልጁን ከነዓንን እርቃኑን በአባቱ የሳቀው ማን ነው? ካም ነው። ልጁን በዛ ሰዓት የመጽሐፍ ቅዱስ አዋቂዎች ልጁ ነበረ ይላሉ። አይ ከዛም በኋላ ነው ብዙ ተባዙ ያለው። አንዳንዱ ደግሞ እግዚአብሔር ልክ እነሆ ሰውን እንደ መልካችን እንፍጠር ካለ በኋላ ከሰውን ከምድር አበር አፈጀው ብሎ እንደዘገበው የዚህን አይል አዘጋገብ ነው እንጂ ቀድሞም ነበረ። ከነዓን የሚባል ሰው ነበረ። ስለነበረ እንደውም ዘሩን ሊረግም ሲፈልግ ከካም አልጀመረም፣ ከከነዓን ነው የጀመረው የሚሉ የመጽሐፍ ቅዱስ አዋቂዎች አሉ። ስለዚህ ሁለቱም ሐሳብ ያስኬዳሉ። አሁን ምን አለው? ካምን ረገመው። አንተ ለወንድሞች ባሪያ ሁን አለው። ቀጥሎ ደግሞ ማንን ነው? ሴምን። ሴም ማለት እስራኤል የሚባለው ኔሽን። አሁን ምን አለ? የሴም አምላክ እግዚአብሔር ምን ይበል? ይባረክ አለ። ካምን ምን ብሎታል? ረግሞታል። ካም ደግሞ የካም ዝርያ ቄጣማውያን፣ ፌዛውያን ምን ባሉ 31 ነገስታቶች ርስት የነበራቸው በየሜዳቸው እየመቷቸው ከኔ ጋር ናቸው እየገለበጡ እርሻቸውን እየወረሱ ከሜዳቸው እያፈናቀሉ ጠላት ለሆኑባቸው የካም ዝርያዎች ናቸው። እነዚህ ቄጣማውያን የምንላቸው እንደውም ትዝ ይላቸዋል ሕዝቅኤል 16 እናንተ በቤታችሁ አንብቡ። ሕዝቅኤል 16 ቁጥር 13 ላይ በአባትሽ አሞራውያን በእናትሽ ቄጣማያ ይላት። አየህ ያ ፋሚሊ እስራኤልን እኮ ነው። ይሄ እስራኤል 3 ቦታ የተበጣጠሰው ከምን ውጤት ነው ስንል ከነዓን ማንና ወተት የምትለውን እንመጣበታለን። አሁን ካም ምን ሆነዋል ይላል የእግዚአብሔር ቃል ሲናገር፣ ካም ተረገመ በልጁ። ያጠፋው ከነዓን ማን ነው? ካም ነው። ትዝ ይላቸዋል። ከዚህ በፊትም እንዲህ የሚል ቃል አለ ሰብክ ያለው እዚህ ቤተክርስቲያን ውስጥ አባቶች ጮርቃ ፍሬን በሉ ይላል፣ የልጆች ጥርስን የበለዘው ይላል። ትዝ ይላቸዋል። ምናልባት ከወንጂ ሸዋ፣ አዳማ እንደገና ደግሞ ከሐዋሳ አካባቢ የነበራችሁ ሰዎች ታውቃላችሁ። ከውሃው የተነሳ ጥርስ ይበልዛል። በእስራኤል ታሪክ ይሄ ጥርስ መበለዝ ብቻ ሳይሆን ጠባሳ ከባድ ነገር ነው። አውዱን ስታነቡት አባቶች ይላል የእግዚአብሔር ቃል እግዚአብሔርን በደሉ፣ ጮርቃ ፍሬ በሉ ይላል። ያልደረሰ ነገር እግዚአብሔርን ያለመጠበቅ ያለመታገስ ጮርቃ ፍሬ በሉ ይላል። ስለዚህ ጥርስ የበለዘው የማን ነው ይላል? የልጆች ጥርስ ነው የበለዘው ይላል። አሁንም ካም እግዚአብሔርን በደለ። እንዴት አድርጎ አባቱን እርቃን አቃለለ። አባቱ ላይ ተሳለቀበት። አባቱን እርቃን መሸፈን ሲገባው በአባቱ ላይ ተሳለቀ። ስለዚህ ይላል አባቱ ከእንቅልፉ ሲነቃ ማንም ሳይነቃ አወቀ ይላል። ልጁ ታናሹ ልጅ እንዳቀለለው በእርቃኑ በህብረቱ እንደሳቀበት ስላወቀ ልጁን ረገመው። እንዴት ብሎ? ከነዓን አለው። እሱን ዘለው። ይሄ ማለት ተቋዳሽ ራሱ ከነዓን የማ ልጅ ነው? የካም ልጅ ነው። ከነዓን አሁን ማርና ወተት የምንላት አሁን ያነበብኩት ወደ ጢሮስ ወደ ሲዶን ሀገር ሄዶ ከነዓዊ ሴት መጣ ኢየሱስን ለመነች የሚለው ኢየሱስ አድርጎ አይደለም። ሐሳቤን ያዙልኝ። እቺ ሴት ስትለምነው ስትማጸነው ልጄን ክፉኛ ጋኔል ይዞታል ብላ ስለምን ዝም አላት። እኔ እንደውም የመጣው ለእስራኤል ቤት ነው እንጂ ከእስራኤል ቤት በቀር ለሌላው አልተላኩም ያለበት አድሎ አድርጎ አይደለም። የመጣው ለእስራኤል ቤት ነው። አየህ እግዚአብሔር አንድያ ልጁን የላከው ለእስራኤል ቤት ነው። ግን እንዴት አድርጋ ነው እቺ ሴት የመጨረሻ ላይ ፈውሷን የተቀበለችው? ማለት እስከዛ ሰዓት እቺ ከነዓዊ ሴት ኢየሱስን እስከምትለምድ ድረስ ከነዓን ተረግማለች። እርግማን የተሰበረው በኢየሱስ በትንሳኤው መንፈስ። አንድ ሰው ጮሆ አሜን ይበል። ይሄን ያዙልኝ። ስለዚህ አሁን እግዚአብሔር ምን አደረገ? ከነዓንም የሴም አምላክ እግዚአብሔር ምን ያለ ይሁን ሴም የሚለው እስራኤል ኔሽን ሆነች፣ ህዝብ ነው የሆነው። የአብርሃም የወጣው ከሴም ዘር ነው። አብርሃም የሚባለው የተወጠረው አብርሃም የሚባለው የመጣው ከሴም ዘር ነው። አሁን ተመልከቱ። 3 ልጆች ነበሩት። 3ቱ ልጆች እንዴት አድርጎ እግዚአብሔር እንዳባዛ ብዙ ተባዙ ብሎ ወዴት እንደመጣ። ስለዚህ ከ3ቱ ልጆች አንደኛው ተረግመዋል። ካም እንዴት? ከነዓን እርጉም ይሁን፣ ለወንድሞቹ ባሪያ ይሁን። እንደገና የሴም አምላክ እግዚአብሔር የተባረከ ይሁን ካለ በኋላ ከነዓን ለሴም ባሪያ ይሁንለታል። አየህ ሄዶም አሁን እዛው ይመልሳል። ዛሬ አንድ ያልገባን ነገር ከዘመናችን ላይ ይመጣል፣ ከህይወታችን ላይ እግዚአብሔር ይመጣዋል። አንድ ሰው ጮሆ አሜን ይበለኝ። እግዚአብሔር ያፌትን ያስፋል። ተመልከቱ። አሁን ደግሞ የቀረው ማን ነው? ያፌት ነው የቀረው ከ3ቱ። ካም ተረገመ፣ ሴም ተባረከ። ካም የማ ባሪያ? የሴም የባሪያ ካምን እንደገና ደግሞ ሴምን የእስራኤል አምላክ እግዚአብሔር ይባረክ ብሎ እሱ ባርኮ ተነስቶ እንደገና አሁንም መልሶ ምን ይለዋል? በእጃዙር ደግሞ ከነዓን ባሪያ ይሁንለት ይላል። አሁንም አየህ ከነዓንን ረገመው፣ መልሶም እስራኤልንም እየባረከ። እስራኤል ማለት ሴም ብያለሁ። የሴር ዘሮች የእስራኤል ዝርያዎች ናቸው፣ መነሻዎች ናቸው። እስራኤል የሚባለው ኔሽን ትውልድ የመጣው ከሴም ነው። ሴምን ባርኮ እግዚአብሔር እንግዲህ ትውልድ የለም ከዛ በፊት ጠፍተዋል በጥፋት ውሃ። አሁን የቀሩት የ3ቱ የማ ልጆች የኖ ልጆች ማን ነው ብለናል? ካም፣ ሴም፣ ያፌት።
እንግዲህ አሁን ማንም ባርኳል? ሴምንም ባርኳል። የቀረው ማን ነው? ያፌት ነው። ስሙ ያፌት ደግሞ ሶስተኛ። እግዚአብሔር ያፌትን ምን ይበለው? ያሷ። ተመልከቱ፣ ካምን ረገሙ። እንዴት? በልጁ በኩር ልጁ ዘር በሚቀጥልበት በሱ ረገሙ። አየ ከካም አልተነሳም። ኦልሬዲ ካምንም እኮ የረገመው ነው። በማ በከነአን። አሁን ምንላት ከነአን ማርና ወተት የምታፈስ ቄጣሚያውያን፣ ፌዛውያን፣ ያቡሳውያን ምናምን የሚባሉ ሁሉ የማን ዘሮች ናቸው? የካም የከነአን ዘሮች። ለዚህ ነው እግዚአብሔር ሕዝቡን አብርሃምን አንድ ብቻውን ሳለ ጠራውት ይላል። አብርሃምን ዘር በሱና በሱ ባልሆነ ምድር መጻተኛ ሆኖ 430 ዓመት ይኖራል። ከ430 ዓመት በኋላ አወጣቸዋለሁ አለ። ወዴት ወስዳቸዋለሁ? ወደ ሌላ ቦታ አይወስዳቸውም እግዚአብሔር። እቺ ኪዳን ነች። እስራኤል ከግብጽ ምድር ሲወጣ ወዴት እንደሚገባ እግዚአብሔር ርስት ያዘጋጀላቸው የት ላይ ነው? ከነአን ላይ። ከነአን ማን ነው? የተረገመ ነው። ይሰራል እንጂ አይበላም። ርስት አለው እንጂ አይኖርበትም። ይፈጫል እንጂ አይጋግርም። ይዘራል እንጂ አያጭድም። ተፈናቃይ፣ ጥገኛ፣ በርስታቸው ባሪያ ሆናቸው ይላል። ለዚህ ነው እግዚአብሔር ከግብጽ ምድር ሲያወጣ ወደ ከነአን ምድር ወደ ማርና ወተት የምታፈሳቸው አስገባቸዋለሁ። ለምን? ከነአን ተረግመዋል። ስለዚህ እቺ ከነአን ተረግማም የእስራኤል ልጅ ከግብጽ ምድር ወጡ። ይሄን ደግሞ ታሪክ ለማወቅ ከፈለጋችሁ እናንተ ኦሪት ዘፍጥረት ምዕራፍ 10 ለምሳሌ በቤታችሁ ነው የምታነቡት። ምዕራፍ 10 ላይ ቁጥር 2 ላይ ስለ ያፌት ዝርያ ያብራራል። ቁጥር 6 ላይ ስለ ካም ያብራራል። ቁጥር 15 ላይ ስለ ሴም ያብራራል። ከፈለጋችሁ ደግሞ ቀጥሎ ቁጥር 21 ላይ 15 ላይ ስለ ከነአን ያብራራል። ከነአን ያብራራል። ከነአን የማን ልጅ ነው? የካም ልጅ ነው። ያዙልኝ። አሁን ከነአን ማርና ወተት የምታፈሰው ተስፋይቷ ምድር የተባለው ምድሪቷ እንጂ ከነአን ዝርያ ላይ እግዚአብሔር ጥያቄ ነበረበት። ርስታቸውን እየነጠቀ ቤታቸውን እየነጠቀ። ለዚህ ነው እግዚአብሔር ቤታቸውን እያላቸው ቤት አልባ ያደረጋቸው። ለምን? ከነአን እግዚአብሔር ረግሞታል። ስለዚህ እስራኤል ሕዝብ ኪዳኑ ያለው ከከነአን ሳይሆን ከተማው ላይ እግዚአብሔር ርስታቸውን እግዚአብሔር እየነጠቀ። ለዚህ ነው ከተማዋ ተረግማለች። አሁን ምን ሆነ ይላል? ከተማዋ ተረግማለች። ስንት ብያቸዋለሁ? ቅድም ነግሬያቸዋለሁ። ምዕራፍ 2 ላይ 10 ምዕራፍ 2 ላይ ኦሪት ዘፍጥረት ምዕራፍ 10 ቁጥር 2 ላይ ስለ ያፌት ዘርያ ያብራራል። 6 ላይ ደግሞ ስለ ካም ያብራራል። 15 ላይ ደግሞ ስለ ከነአን ያብራራል። ከነአን የተረገመው 21 ላይ ደግሞ ስለ ያፌት ያብራራል። ከኔ ጋር ናችሁ? ዛሬ እግዚአብሔር አምላክ በኢየሱስ ክርስቶስም ነገራችን ይቀይራል። ስሙኝ፣ እስራኤል የሚባለው ከሴም ዝርያ ነው። ከነአን የሚባለው አሁን አያቡሳውያን፣ ቄጣሚያውያን የምንላቸው እግዚአብሔር ሲያፈናቅላቸው ሲነጥቃቸው ከነበረው ሰዎች የነሱ ዝርያ ነው። እንግዲህ ያፌትን ደግሞ አጣጋውና አንተ በማን ድንኳን ኑር ያለው? በሴም ድንኳን ኑር ያለው። ስለዚህ 3 ቦታ አልገነጠለም። ሴምንና ያፌትን አንድ ላይ ያደረገ። ያፌት በማስል በሴም ስር። ሴም ማለት ማን ነው ብለናል? እስራኤል። አብርሃም የወጣው እግዚአብሔር ሰው ሲፈልግ አይታቸው ከሆነ አሁንም እግዚአብሔር አይን በሰው ላይ ነው። ሰው ፍለጋ እግዚአብሔር ሲንከራተት፣ ሰው ፍለጋ እግዚአብሔር ሲሮጥ አገኘው ብሎ እግዚአብሔር አይታችሁ ከሆነ የመጀመሪያ ሰው አዳም አበላሸ፣ ቀጠለ። አቤልና ቃይል መካከል እግዚአብሔር ሰው አገኘው ሲል አቤልን ገደሉበት። ምን ያድርግ እግዚአብሔር? በአቤል ፋንታ ሌላ ሴት ልጅ ሰጣቸው ይላል። ያንኑ ማንሳት የሚችል ቀጠለ። በቃ ትውልድ እግዚአብሔር ብሎ ኖህ ጋር ጀመረ። እግዚአብሔር ኖህ ለትውልድ ቅሬታን አስቀረ። እሰይ ብሎ እግዚአብሔር ሲያስብ ሰው ስለሆነ ኖህም ሲጠግብ ሲሳካለት፣ ኖህ በጥፋት ውሃ ጊዜ እግዚአብሔርን አልበደለም። መርከብ ሲሰራ ልጆች ሲያፌዙበት ምንም አይነት አልተሸራተተም። ኖህ ወይን በደረሰለት ጊዜ፣ ጎተራ በሞላለት ጊዜ፣ ነገር በተሳካለት ጊዜ ከልክ በላይ ጠጣ፣ እርቃኑን ቀረ። የነገድ አባት ተዋረደ። አሁን አንድ ኖህን እንዳታስቡት። ምናልባት እንደነገርኳችሁ ኖህ ከጥፋት ውሃ በፊት 600 ዓመት ሰው ነበር። እንደገና ደግሞ የጥፋት ውሃ በኋላ 300 ዓመት ኖረ። አስቡት፣ አንድ ሸምገል ያለ ሰው፣ አንድ እድሜን የገፋ አንድ አካባቢ ላይ የሚኖርን ሰው ብቻ እንዳታስቡ። ኖህ የሰው መገኛ ነው። ኖህ ጥፋትን ውሃ ከምድር እግዚአብሔር ባደረገበት ጊዜ እግዚአብሔር ትውልድን ቅሬታ ያስቀረበት ከሁሉ ነገር አሁን የምናያቸው ሁሉ ከኖህ ምድር ላይ ያስቀረ ነው። ይሄን ሆኖ ነገር ሲሳካለት ጊዜ በድንኳን ውስጥ እርቃኑን። ውርደት የሚባል የመጣው በችግር ጊዜ አይደለም፣ ነገር በተሳካለት ጊዜ ነው። እግዚአብሔር ያሳካልን።
ሲያሳካ ግን እኛን እንዳናያጣ እግዚአብሔር ይጠብቀን። ደስ ካላችሁ ለዚህ ጌታ ክብር ስጡ። የዚህን ያህል ካልኩ አሁን እየተናገርኩ ያለሁት የእግዚአብሔር ቃል ሲናገር እቺ ከነአዊ ሴት የሚለው ዜግነቷን አግኝተናታል አይደል? ማን እንደሆነች መታወቂያን አግኝተናል። እቺ ሴት ከነአዊት ነች። ኢየሱስ ወደ ሲዶን እና ወደ ጢሮስ ሀገር ሄደ። ከነአን ውስጥ ሲዶን፣ ጢሮስ የሚባሉ ብዙ ሀገራቶች አሉ። ከዛ መካከል ኢየሱስ ወደዛ ሄደና አረፈ። ባረፈበት ጊዜ አንድ ሴት ልጄ ክፉኛ ታሟል ብላ ኢየሱስ ወደዛ እንደመጣ ሰማችና ኢየሱስን ልጠይቅ መጣች። እባክህ ልጄ ክፉኛ ታሞብኛል፣ ልጄን ፈውስልኝ አለችው ይላል። አሁን ያነበብነው መጀመሪያ ያነበብነው ማቴዎስ 15 ቁጥር 21 ላይ። ስለዚህ ኢየሱስም አንዳችም ምን አላለላትም፣ አልመለሰላትም። ጸሎት 40 ዓመት ለምን አትጸልይ? አንዳንድ ጊዜ እግዚአብሔር ዝም ይላል። ዝም ካለ ግን አንድ ነገር አስተውል። እቺ ሴት ለምን ዝም አለባት? በሰውነቷ ጠልቷት? ጸሎቷ ትክክል አይደለም? ጸሎቷን ትክክል ያለ ነው አይደለም? ጸሎቷም ትክክል። ለልጇ ለታመመባት ልጅ መጸለይ የለባትም? አለባት። ታዲያ ኢየሱስ ሆኖ አምላክ ሆኖ ለምን ዝም አላት? የዚህ ሴት ህይወት የኔና የናንተ ታሪክ ነው። እየጸለይን ያልተመለሰ መልስ አለ፣ እየለምን ያልተመለሰልን መልስ አለ። ለምን? እቺ ሴትም አሁንም አንዳችም አልመለሰላትም ይላል። ይልቅስ ከኢየሱስ ዝምታ ይልቅ የጎዳት የደቀ መዛሙርቱ ድምፅ ነው። ምን አላት ይላል? ምን አልወት? ጌታ ሆይ እቺ ሴት እየተከተለች እያወከችን ነው፣ ተረብሸናል፣ እባክህ አንድ በላትና አሰናብታት። አይታችኋል አይደል? ከነአን ተረግመዋል። ኢየሱስ የተላከው ለእስራኤል ቤት እንጂ ለከነአን አልነበረም። ግን ወደ ገዛ ወገኖቹ ሄደው የገዛ ወገኖቹ አልተቀበሉት። ግን ለተቀበሉት በስሙ ያምኑ ዘንድ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስልጣን ሰጠ። እቺ ሴት አዛም ነች። እቺ ሴት ከማያምኑ ወገን ነች። እንደ ሰብራ እንደገባች እንመልከት ብያቸዋለሁ። ከዛም በፊት እስከዛን ጊዜ ነው እንጂ ከዛም በኋላ ኢየሱስ ክርስቶስ በሞትና በትንሳኤው ከዘር ከነገድ ዋጅቶናል። እርግማን ሁሉ ተሰብረዋል። እስቲ አንድ ሰው ጮሆ አሜን ይበል። ስለዚህ ኢየሱስ ምን አለባት ይላል? መልስ አልመለሰላትም። የዚች ሴት ትዕግስት ተመልከቱ። ታሪክ ታውቃለች። ታሪክ ባታቅ ኖሮ ተቀይማ ትሄድ ነበር። ከአንድ ጊዜ በላይ አትማጸንም ነበር። እግዚአብሔር ዝም ብሏቸዋል። እየጸለያችሁ መልስ ያላገኛችሁበት ነገር አለ፣ እሱ ይመጣል። እቺ ሴት መልስ ያልተመለሰላት፣ መልስ ያላገኘችው፣ እየለመነችው ኢየሱስ አንዳችም አልመለሰላትም ይላል። አጭር መልእክት ነው ዛሬ የምናገረው። ምን ይሁን ምክንያቱ? እቺ ሴትስ ምክንያት አግኝታለች። ለዚህም ነው ዝም ሲላት ቀርባም ሰገደችለት ይላል። የዳዊት ልጅ ሆይ አለች። በቤት ስሙ ጠራችው። የዳዊት ልጅ ሆይ የባሰውኑ አሰናብታት እየተባለች ሰገደችለት ይላል። አየህ፣ እግዚአብሔር ትዕግስታችንን ይፈልጋል። የሚጸልይ ሰው መታገስ አለበት። የሚጠብቅ ሰው መታገስ አለበት። ከእግዚአብሔር የሚጠብቅ ሰው መታገስ አለበት። ከዚህ ከነአዊት ሴት ተመልከቱ። እንደነገርኳችሁ የካም ዘር ነች። ኖህን ያዋረደል ካም የሱ ዘር ነች። ስለዚህ ወገን አይደለችም። እንደነገርኳችሁ ቄጤማውያን አያቡሳውያን ከተባሉት ከእንደነዛ አይነት መካከል ከሚሆኑ ከሚፈረጁ ነች። የኪዳን ሰው አይደለችም። ግን ኢየሱስ የሚባል መጥቷል ሲባል ልመናዋን ወደዛ አደረገች። እቺ ሴት ኢየሱስ ጨክኖባት እንዳልሆነ የምን ውጤት? የእርግማን ውጤት። የከነአን የካም ልጅ ጥፋት ለምን ትውልድ እንደጠቀመ ተመልከቱ። ያ ሁሉ ከግብፅ ምድር ሲወጡ እስከ ከነአን እስከሚደርሱ ድረስ እግዚአብሔር ሲያፈናቅልላቸው ቤታቸውን ሄዶም መጨረሻ ላይ ለእስራኤሎች ባሪያ ሆኖ ኖሩ። እስራኤሎች ያልዘሩትን ሲበሉ የሴም ዘር፣ ያልቆፈሩትን ያልዘራችሁትን ትበላላችሁ አለ። የምድሪቷን ፍሬ በሉ የሚለው የማንን ነው? የከነአን ምድር። አንዳንዱ ከዮርዳኖስ ገና ሳይሻገር ከዮርዳኖስ ማዶ ሆኖ ሳይሻገሩ፣ አንዳንዱ ዮርዳኖስን ተሻግሮ ትዝ ይላችኋል። አንዳንዱ ነገድ እኮ ርስቱን የወሰደው ከዮርዳኖስ ወዲህ ነው ገና ሳይሻገር። ይሄ ሁሉ የከነአን ነበረ። ከነአን ሰርቶ ማስረከብ እንጂ አልበሉም። ባሪያን የሆኑት ለእስራኤሎች ባሪያ ሆኑ። አስቡት 450 ዓመት በባርነት ኖሮ ምድረ በዳ ላይ 40 ዓመት ተንከራተው መጥተው ከነአን ምድር ገብቶ ከነአን ምድር ሲገቡ የከነአን ዜጎች ቤታቸውን እስከነ ቁልፋቸው አስረክቦ ወደ ጥበቃነት ወደ እርሻ አራሽነት። እስራኤልስ ደረቱን ነፍቶ የሴም ዘር ደረቱን ነፍቶ ያልሰራበት ያልዘራበት ያላጨደ አንድም ቀን ያልቆፈረበት ደረቱን ነፍቶ ርስት ይከፋፈላል። ሲፈልግ እንደውም እንደ ካሌብ አይነቱ በኪዳን ገና እግዚአብሔር በሙሴ አፍ እንደተናገረኝ የረገጥካትን ትወርሳለህ ተብየዋል። ኬብሮን የኔ ነች። ከነአን ስለተረገመ ሰርቶ አስረከበ። እስራኤልስ የሴም ዘር በኪዳን ብቻ በዚሁ በኖህ ምክንያት የተረገሙና የተባረኩ የተባረከው በረከት ሲወርስ የተረገመው እርግማንን ተሸክሞ
እኔ ለምን እንደሆነ አላውቅም። እመኑኝ እግዚአብሔር ያውቃል። ከዚህን ቀን ጀምሮ የትግል ህይወት አይቀጥልም። አንድ የማይገባን አንድ ጸሎታችን ያዘገየ መንፈስ ዛሬ እግዚአብሔር ይመታዋል። ሰርተን እንዳንበላ የቀረበልንን እንኳን እንዳንበላ የሚያደርግ አውሬ ዛሬ እግዚአብሔር ይሰብረዋል። ቆም ብለን መጸለይ አለብን። ምናልባት ያ እርግማን ያገኘን ይሆናል። ያ እርግማን በኢየሱስ ተሰብረዋል፣ በሞትና በትንሣኤው። እስከዛች ቀን ግን እቺን ሴት ተቋቁሟታል። እቺን ሴት ጸሎቷን አዘግይቷል። እቺን ሴት ልመናዋ መልሷል። እስራኤል አይደለችም። ለዚህ ነው ዞር ብሎ በእስራኤል እንኳን እንዲህ አይነት ነገር አላየሁም። ወደሽ አይደለም ትተጊያለሽ፣ ትለፊያለሽ። ከማንም በላይ መለወጥ እየፈለግሽ ትግል ነገር በህይወታቸው የበዛው ዛሬ አንድ የማይገባንን ምስጢር እግዚአብሔር ያበራልናል። እሺ በደንብ አሜን በሉሽ። መቀደስ እየፈለግክ ተቀድሰ በቅድስና እየኖርክ ነገር የታገላችሁ ዛሬ እግዚአብሔር ከሰማይ ድምፅ ያመጣል። ተመልከቱ፣ ፌር አይደለም የሚያስብል ነው። የደከመ ከነዓን የለፋ ከነዓን ምን ያድርግ? በአንድ ካም አባቱ ላይ መሳለቅ ከነዓን ተረገመ፣ እርግማን ተሸከሙ። አሁን እነ ኢያሱ ያከፋፍሉ የነበሩ ርስት እኮ ከነዓን ምድር የከነዓን የምን ውጤት? የካም አባቱን ማቅለል፣ በአባቱ ላይ መሳቅ ይሄን ሆነ። እስራኤልስ ሴም ተባረከ። የሴም አምላክ እግዚአብሔር ይባረክ። ለዚህ ነው ስንጸልይ የእስራኤል አምላክ እግዚአብሔር ይባረክ። አየ ከነዓንም ለሱ ምን ይሁንለት? ባሪያ ይሁንለት። የባሪያ ባሪያ ነው የሚለው። እንደው እቺ ሴት ይሄን ቀንበር ተሸክማ መጣች ኢየሱስ ጋር። የዚህ ጽዋ ተቋዳሽ ነች። የዚህ ጽዋ ጠጪ ነች። የዚህ ጽዋ የመጀመሪያ የምትጋት ነች። ይሄ ጥያቄ እያለ ኢየሱስ ጋር ቀርባች። ኢየሱስ ለእስራኤል ቤት እንደተላከ እየሰማች መጣች። ወደ ጢሮስ ሀገራችን መጣው። ወደ ከነዓን ወደ ሀገራችን መጣው። ጢሮስና ሲዶን ነገር ነው። ለምን አላገኘውም ብላ ዘው እያለች መጣች። ሄደችና ጌታ ሆይ ጮኸች ይላል ቁጥር 22 ላይ ጮኸች። ጌታ ሆይ የዳዊት ልጅ ሆይ ልጄ። አንተ በቤት ስሙን የጠራችው እቺ ሴት የከነዓን እርግማን የተረገመ ያ ነገር ይዟት እንጂ በርቶላታል፣ ተገልጦላታል፣ እይቷ ገብቷታል። ማንጋ መሄድ እንዳለባት ታውቃለች። ግን መፍትሄ ፍለጋ ወደ ኢየሱስ ብትሄድ ጮኸች ይላል ቁጥር 23። ኢየሱስም አንዳችም አልመለሰላትም። እሱ ብቻ አይደለም፣ ደቀ መዛሙርቱ ቀርቦ በኋላችን ትጮኻለችና ደቀ መዛሙርቶቹን የረበሸችው ኢየሱስን አልረበሸችም። የሚመቸው አለ፣ የሚጮህበት እኮ አይረብሸው። ምን አለ ይላል እዛው ክፍል ላይ ጌታ ሆይ አሰናብታት፣ ከኋላችን እየሄደች ትጮኻለችና አሰናብታት አሉት። አሰናብታት ብሎ እነሱም ልመና ነው፣ የነሱም እኮ ልመና ነው። አሰናብታት፣ ቀይ አብላት፣ አስወግድልን እያሉ ይለምኑታል። እሷም ደግሞ ልጄን አድን እያለች ትለምነዋለች። ኢየሱስ የማንን የሚሰማ ይመስላችኋል? እስቲ የኔ ይሰማል በሉ። ለመኑት ይልና እርሱም መልሶ አሁን ትኩረት አገኘች። እግዚአብሔር ያውቃል ዛሬ ትኩረት የሚያገኝ ሰው አለ። እኔ ነኝ የሚል አሜን ይበል። አሁን ትኩረት አገኘች። ነካኳት። ካልነካኳት ኢየሱስ ጋር ትኩረት የለም። የሆነ አንተና እግዚአብሔር ስትገናኝ ስትደርስ አጠገቡ ስትደርስ መጎብኛ ሲመጣ የሆነ የሚነካካ ነገር አለ። ያን ጊዜ ቀጥልበት እልሃለሁ። ያን ጊዜ ቀጥይበት። ለሰው ላይመች ይችላል። የሚመቸው የሰራዊት ጌታ እግዚአብሔር አለ። እስቲ ጸሎቴ እንደተሰማ በሉሲ፣ የማቆ በሉሲ፣ የሆነ የሚነካኩ የሆነ ነገር በሉሲ። መነካካት ከተጀመረ የኔ ነገር በሉሲ ጌታ ዘንድ ደርሰዋል። እግዚአብሔር በሉሲ ጸሎቴን እንደሰማ ፊል አደርጋለሁ በሉሲ። እንዲህ ብዬ ልባርካችሁ፣ የእናንተ ጸሎት የኔ ጸሎት መልስ እንዳገኘ የሚታወቀው ብዙ የሚደብራቸው ሰዎች አሉ። አይመቻቸው በሉሲ። አየ ትክክለኛ ንግግር ሲመጣ፣ ትክክለኛ የጌታ ድምፅ ሲመጣ፣ መጎብኛ ጊዜ ሲደርስ፣ ጸሎትን ሲሰማ አንዳንድ የሆነ ነገር ይሰማል። የሆነ ኮቴ ይሰማል። ዝም ያለ ሁሉ መናገር ይጀምራል። ልክ እንዳንተው ልመና ይጀምራሉ። አንተ የምትለምነው ልመናህን እግዚአብሔር እንዲሰማው፣ እነሱ ደግሞ ልመናህ እንዳይሰማ። አረ ዛሬ አንድ የሟርት ድምፅ ይመታል። አየሩን የተሻማ ይወጋል። ኢየሱስ አሁን አያሳፍርም? እሷ እየጮኸች ይለምኑታል። ጭራሽ ቀይ አብላት እኮ ነው። በቀይ ካርድ አባራት ይላል። የኔ ጌታ ለካ ዝም ያለው ለካ የኔ አምላክ ዝም ያለው
ይጨርሱ። እስቲ ይጨርሱ በሉ። እኔ ጌታ ያውቃል መልእክት ይዤ ነው የመጣሁት። ለማን እንደሆነ አላውቅም። ጠላት ጥይት እየጨረሰ ነው። የሚያደርገውን ሁሉ ያድርግ፣ ይጨርስ። የኔ አምላክ ግን አሁን ይነሳል። አሰናብታት ብሎ ልመና አለ እንዴ? አይ ጥቂትም አይታገሱም። እሷ እኮ ታክሳለች። የእግዚአብሔር ሰው እሷ እኮ ታክሳለች። ዝምታ እኮ ከባድ ነው። ጌታ ምስክሬ ነው። ዝምታ እኮ ከባድ ነው። ዝምታ ከባድ ነው። እኔ በህይወት ዘመኔ ምን ትፈራላችሁ ካሉ የሰማይ አምላክ እግዚአብሔር ሰማይ ምድር ጥርቅም ይልብኝ ዝምታ እፈራለሁ። እኔ ሰው እኔን ሊቀጣ ከፈለገ ዝም ይበለኝ አልችልም። ደግሞ የጌታ ምስር አይደለም የሰው የዚህን ያህል ሰማይ ዝቅ ካረገብን ከባድ እኮ ነው። የጌታ ዝምታ መፍትሄ ያለው ብለህ ፊቱ ተንበርክከ እየጸለይክ ጌታ ዝምታ የጌታ ዝምታ ሳያንስ ይመለከታኔን የሚሉ ቅርብ ነን የሚሉ እኛን ይሰማናል የሚሉ ተነሱ። አሰናብታት ባካችሁ። እኔ በሉሲ ላልሰናበት ጌታ ጋር በሉሲ አንዴ መጥቻለሁ። ባለፈውም ጌታ አለን እኮ እቺ ትዝላችኋል። ለመምጣት የመጣና ለመመለስ የመጣ ይለያል። እግዚአብሔር ያውቃል። እኔ ምንም ብዬ አይደል፣ እግዚአብሔር እንዲህ ብሎኛል። ዛሬ እደግመዋለሁ። ዛሬ ለመምጣት መተናል። ማንም ከጌታ አይለያይሽም። ልንገር ቢሻካ ባይሻካ ጸሎት ቢመለስ ባይመለስ የፈለገ ነገር ይሁን እጠብቀዋለሁ። ምን አይነት ሴት ነች? ትጮኻለችና አሰናብታት እያሉ ለመኑት። እርሱ መልሶ ተመልከቱ። አሁን ሎጂኩን አመጣው፣ አብራራላት። ጌታ እኮ ያለ ምክንያት ሰውን አይቀጣም። ዝምታው ራሱ ምክንያት አለው። የገረመኝ አሁን አብራራላት። አሁን ለእስራኤል ቤት ነው የሚለው ለአንቺ ምናምን የሚለው አድሎ ምናምን እንዳይሆነ ገብቷቸዋል አይደል? ምንጩን አግኝተናል። ቅድም ተመልክተናል። ኦሪት ዘፍጥረት ምዕራፍ 9 ምዕራፍ 10 ላይ ተመልክተናል። አሁን ማለት እንግዲህ ከእስራኤል ቤት ለጠፉ በጎች በቀር ለሌላ ምን አላልኩም አልተላኩም አላት። ተመልከቱ። ይሄኛው ደግሞ ቦርሳህን ይዘሽ ተዋ አስብሎ እኮ ላጥ የሚያስደርግ ጉዳይ አስቧት። ከአይት ሴት ለመነች፣ ጨሆች የሚለውን ከአፉ ስትሰማ ዝምታው እያለ የደቀ መዛሙርቶቹ በቃ ተወካይ ነን። እንዲህ አይነት ኬዝ ከኛ አያልፍም ነው እኮ። እንዲህ አይነት ኬዝ እኛንን ምን መልሰው ነው እኮ። እንዲህ አይነት ኬዝ ከኛ አያልፍም። አንዳንድ ጊዜ አለ አይደል አለቃቃ ዘቡሎ አይገባም እኮ። ታች ታናግራለህ፣ ጻፊው አለች። ጻፊው አይ ኖ ካለች አይ የሉም ካለች የለች። ልክ እነዚህ ሰዎች እኛን ነው የሚመለከተው። ይሄ ፋይል ከኛ አያልፍም አሉና እባክህ ጌታ ሆይ አሰናብታት አሉ። ይህን ጊዜ ኢየሱስ ከእስራኤል ቤት በቀር ለሌላ አልተላኩም አለ። እርሷ ግን ወጥታ ጌታ ሆይ ይሄ ኬዝ እኮ ቦርሳ ይዛ ላጥ ብሎ የሚያስከድ ኬዝ እኮ ነው። እቺ ሴት ግን ምን አይነት ሴት ነች? የሆነ እየሰበረች ያለ ገደብ ቀላል መስሏቸዋል። ቀላል እኮ አይደለም። እግዚአብሔር ምስክር ከሷ ብቻ ከኔሽን እየሰበረች ነው። ዛሬ ሰብራለሁ። ከኔ ዘር ካንተ ዘር ይሻበር፣ ከትውልድ ላይ ይሻበር፣ የዘመናት ጥያቄ ይሻበር። ልንገርህ ከኦሪት ዘፍጥረት ከዘጸአት ጀምሮ እስከ ራእይ ድረስ የሄደ ሐሳብ ነው። አሁን እኔ ማሳጥርላችሁ ቀላል ነገር አይደለም። ቀረበች ይላል እሷም አሁን ጌታ ሆይ፣ እርሷም ግን መጥታ ጌታ ሆይ እርዳኝ እያለች ምን አለችለት? ከነአይነትን ሰበረች። እዚህ ጋር ሲበደም በአሜን በሉ። ትክክለኛ አምልኮ አቀረበችለት፣ ሰገደችለት ይላል። ምን ማለት ነው? ጥያቄው ቢመለስ ባይመለስ ካንተ ሉዓላዊ ጋር አይገናኝም አለችው። ሲበደም በአሜን በሉ። ብትቀበለኝ ባትቀበለኝ የኔ ድርሻ ጉልበት ሁሉ በፊቱ ምን ይበል ይንበርከክ በሚለው ቃል ላንተ እንበረከካለሁ አለች። ጥያቄ ባይመለስ የኔ ነገር መልስ ባያገኝ ደቀ መዛሙርቶቹ ልቤን ቢያደሙት የኔ ነገር ቢዘገይ ምንም ዝም ብትለኝ ቢሻካ ባይሻካ ቢመለስ ባይመለስ ሄዳ ሰገደችለት ይላል። እጆችን ከፋልክ ስግደትን አታቁም፣ ጸሎትን አታቁም፣ ልመናን አታቁም። ያን ጊዜ ጌታ ዘንበል ይላል። አላቋርጥም በሉ። ይኸው እዚህ ጋር ነው ዋናው። ሰዋችለት ጉልበቷን። የትኛውን ጉልበት? ያ የተንከራተተ ለልጄ ጮኸችበት የደከመችበትን ኬዝ አምጥታ ቢሆን ባይሆን ልጄ ቢፈወስ ባይፈወስ አንድ የማይገናኝ ነገር አለ አለችው።
ሲበለም ባሜን ባሉ በፍጹም እነሱም በሚሉት አይደለም እኔም በተረዳሁት አንድ ግን የገባኝ እውነት አለ አለ። ጉልበት ሁሉ በፊቱ ይንበርከክ፣ ምላስ ሁሉ ለእግዚአብሔር አብ ያመስግን የሚለውን አመጣችና ሰገደችለት ይላል። አሁን ነው ቀጥሎ ያለው አንብብልኝ ቶሎ በል። ዛሬማ የሆነ ነገር ተሳክቶ ይደወልልሃል። ሰብረናል። አንድ ከርስ እየሰበርክ ነው። እርግማን እየሰበርክ ነው። ትግል ከመንገዳችሁ ላይ ከዘመናችሁ ላይ ዛሬ እግዚአብሔር ይሰብረዋል። እርሱ መልሶ የልጆችን እንጀራ ወስዶ ለውሾች መወርወር አይገባም አላት። ይኸው ቅድም ለእስራኤል ቤት ነው የተላኩት ስል ዝምታ አንድ ፈተና በሉ እስቲ፣ አንድ ፈተና በሉ። ዝምታው ራሱ እኮ ስንት ፈተና ነው? አንድ ፈተና። አንዱን አለፍኩ ስትል ሁለተኛው ደግሞ ምን አላት? እኔ እኮ የተላኩት ለእስራኤል ቤት ነው። ሁለት ፈተና በሉ። እቺ ሴት ሁለተኛው ፈተና ላይ ባሰባት። በጌታ ልጨምር የሆነ እሳት እግዚአብሔር ይሄ እሳት ወደ ቤታቸው ይግባ። ሁለተኛው ፈተና ላይ እግዚአብሔር እሳት ወደ ቤታቸው ያምጣ። እቺ ሴት ሁለተኛው ፈተና ጭራሽ የሚያንበረክክ ሆነ። ስግደት አመጣችለት። ሶስተኛው ላይ ደግሞ ልብ የሚሰብር ነው የሚመስለው። ተመልከቱ እሺ። የልጆችን እንጀራ ወስዶ ለውሾች መወርወር አይገባም አላት። ትክክለኛ ለኛም ማይገባን አብራራ። እስራኤላዊ አይደለችም፣ የኪዳን ሰው አይደለችም። የካም ውጤት የከነዓን መረገም ውጤት ከእግዚአብሔር ምን ያህል እንደቆረጣቸውና ለምን እንደዳረጋቸው ተመልከቱ። የልጆችን እንጀራ ወስዶ እኮ ለቡችሎ ምን አይለ ምኖች አይሰጥም፣ ለውሾች አይደል የሚለው? ለምንድን ነው የሚለው? ለውሾች መወርወር። ይሄ ማለት መብላት አይደለም አለ። ለውሾች ራሱ እንዲህ መወርወር አይገባም። ይሄ ለእስራኤል ቤት ነው አላት። አብራራ አላት። ለጠፉ በጎች ነው አላት። አሁን ደግሞ የልጆችን እንጀራ ወስዶ ለውሾች እኮ መስጠት አይገባም አላት። አይገባም ካለ እንግዲህ ጌታ እኮ ነው። ይሄን እያለ እኮ አብርሽ አይደለም፣ ደጁ አይደለም እኮ የሆነ ማሸንፍ ማሳምን ግራና ቀኝ ጠቅሼ እኮ ማሳምን ሰው አይደለም፣ ጌታ እኮ ነው። እስከ መጨረሻ እኮ ቻይልድ ሎክ ተደርጓል እኮ በሰውኛ አልቋል። ግን በእግዚአብሔር የተከፈተ በር አለ። አንድ ሰው ጮሆ አሜን ይበል። ጸሎት ክርክር አይፈልግም በሉ። የተንበረከከው ጌታ በሉት የሚሰማ አምላክ ነው። አንተ በሉት እንደ ጴጥሮስ ሸማውን እያየ ተንበርክከው እንደተከራከረ ከጌታ ጋር አትከራከር በሉ። ከጸለይክ በሉ ክርክርን አስወግድ በሉ። ለጌታ በሉ ልክ ነህ ያልክ በችግርህም በሉ በመከራህም በሉ ልክ ነህ ያልክ ልክ እኮ ነህ አለችው። ልክ ነህ በሉ። አየህ ክርክር መፍትሄ አያመጣም። መከራከር ከጌታ ጋር ንትርክ ውስጥ ጭቅጭቅ የሆነ እንደ ትዝ ይላችሁ እንደ ኤማውስ መንገደኛ ከጌታ ጋር እየሄዱ ጌታን ለጌታ ያሙታል። አንተ ምን ያጋለው አሉ። ምን ነው ሲሉት እየጠወለጉ እኮ ነው። ይቤዠናል ያልነው ያድነናል ያልነው ተስፋ ያደረግነው ይኸው እንደውም ከሞተ አራተኛ ቀኑ ነው። እና እናንተን ታዲያ ምንድነው እንደሚያቃጥላችሁ ሲላቸው ተስፋ አድርገነው ነበር፣ ይቤዠናል ብለነው ነበር። ደግሞ እሱ ብቻ አይደለም በቃልና በስራ ብርቱ ለነበረ እያሉ ጌታ ለጌታ ያሙታል። ዛሬም በኢየሱስም ከአንደበታችን ላይ ሮሮ የተመታ ይሁን፣ ስንፍና የተመታ ይሁን። ከአፌ ላይ በሉ ስንፍናን እመታለሁ በሉ። ለሰከንድ በሉ ከአፌ ላይ ስንፍና አይገኝም በሉ። እቺ ሴት ግን ምን አለችው? ልክ ነህ ብላ ሌላ ምን ልታመጣ ነው? ኦፕሽን ይኸው ተመልከቱ። አንድ እይታ ልክ ይሄን እንዲህ አይነት ነገር የሚጠቀሙት ብዙ ጊዜ የህግ ሰዎች ናቸው። የህግ ክፍተት ይላሉ። የሆነ ነገር መግቢያ ቀዳዳ ማለት ነው። የህግ ክፍተት ያለው። እቺ ሴት ግን ልክ ነህ እኮ አለችው። እና አንዳንድ ጊዜ አሁን ያልከው ነገር እንደተጠበቀ ሆኖ እና ምንድነው ያንቺ ሲሏት አንዳንድ ጊዜ እኮ አለችው ይላታል የሰማይና ምድር ጌታ፣ ይሄ ለሰው ልጅ የተሰቀለ ደሙን ያፈሰሰ ዓለምን የሆነው ጌታ ይላታል። እኔ ገረመኝ ደቀ መዛሙርቶቹ ምን ነው ፊታቸውን ካሜራ ቢያሳየኝ ያኔ እነሱ እኮ ከመነሻው ከበሩ መግቢያ እኮ አሰናብታት ነው ያሉት። ኢየሱስ ጭራሽ ግን ዲያሎግ እያደረገ ወንበር አገኘች። እቺ ሴት ፊት ለፊት ማውራት ጀመረች። ከዛን አንዳንድ ጊዜ እኮ አለች ግን እኮ ልክ ነው አለችው። ታዲያ ልክ ከሆንኩ ምንድነው ሲል አንዳንድ ጊዜ እኮ አብራራችለ ልክ ነህ ብላ ከልጆች ምን ያለ የወደቀ ፍርፋሪ ምን ማለት ነው? ልጆች ፍርፋሪ ላይ በሉ ይችላሉ።
ሲወድቅ ይንቁታል፣ ይረጋግጡታል አለች። እኔ ደግሞ የመጣሁበትን መንገድ አውቃለሁ አለች። ከተረገመ ከካም ከከነዓን ወገን ነው የመጣሁት አለች። ግንዴ ተቋርጦ ነበረ። አሁን ግን አንተ ስትመጣ ፍርፋሪ በሚመስል ከልጆች የተረፈውን እኔ አለች። እስቲ በደንብ አሜን በሉ። ምን ነው ስለ የመጣሁበትን መንገድ አውቃለሁ። ምን ነበር? ቀድሞ እርግማን ነበርኩ፣ ተረግሜ ነበርኩ። ያ እርግማን በላይ ነው የነበረ። ውሻ አዎ ያስብላል፣ ልክ ነህ፣ ወገን አይደለሁም። ግን አንድ ነገር አለ። አንዳንድ ጊዜ እኔ የሚገርመኝ ከአንዳንድ ሰው ስኬት ይልቅ የአንዳንድ ሰው ችግር ምድር ላይ መፍትሄ ያመጣል። የዚህ ሴት ቀንበር ሰበረ። እስቲ በደንብ አሜን በሉ። ይህን ጊዜ ኢየሱስ እንዲህ አለ ይላል፣ አንቺ ሴት አላት። እዚህ ጋር ነው በቃ እንግዲህ ማንም አላለም፣ ጌታ ነው ያነ። አንቺ ሴት እምነትሽ ታላቅ ነው አላት። እምነትሽ ምንድን ነው? ምን ነው ሲሉ በዚህ ሲዘጋብሽ በዚህ ታስከፍቻለሽ፣ በዚህ ሲከለከይ በዚህ ትመጫለሽ። ምን ነው ሲል ማክሮፍ የሚባል ነገር አንቺ ዘንድ የለም አለ። መደንበር የሚባል ነገር አንቺ ዘንድ የለም አለ። አንድ ሰው እጁን ከፍ ያድርግ ዛሬ ይበልሽ፣ እምነቴ ታላቅ ነው በልሽ።